ታኩር አስረከበ ከ10 መኪና በላይ ዘይትና ዱቄት የጫኑ መኪኖች ደብረ ብርሃን ተፈናቅለው ለሚገኙ ወገኖች ታኩር ራሱ እንደምትመለከቱት ወስዶ አስረክቧል። የቅድስት ኪዳነ ምሕረት ምስል ታየ፣ ዓለም ሁሉ ይስማው። በቆላድ ከተማ የታየውን አስደናቂ ታምር ልንገራችሁ። ምንድነው የምትሉት ስትቀድሱ? መጽሐፈ ቅዳሴ በእያንዳንዱ ጸሎተ ፈትቶ ላይ እኔ የምለውን አሁን እነሱ ያውቃሉ። ምናልባት እዚህ ውስጥ ያላችሁ ሰዎች ላታውቁ ትችላላችሁ። ቄሶኜ ስቀድስ ስለኖርኩኝ እኔ ስለማውቀው። ሰላም እንደምን ቆያችሁ ውድ የዩቲዩብ ተመልካቾች፣ እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬም ደግሞ በወቅታዊና በመንፈሳዊ ቪዲዮዎች ተመልሻለሁ። ለዛሬ ከምንመለከታቸው ውስጥ ደግሞ ታዋቂው ቲክቶከር አሁንም ትልቅ ነገር እንደሰራ እየተነገረ ይገኛል። በቪዲዮአችን የምንመለከት ይሆናል። በተጨማሪ ደግሞ እመቤታችን የሰራችው ታምር በዛሬው ዕለት መነጋገር ይሆናል። እሱንም እያየን ቆይታ የምናደርግ ይሆናል። ለዚህ ቻናል አዲስ ከሆናችሁ እኔ ገብረ አማኑኤል ነኝ። ሰብስክራይብ እያደረጋችሁ ቤተሰብ መሆን እንዳይረሳ። ይህንን ቪዲዮ ደግሞ ላይክ አድርጉት። ላይክ ስታደርጉ ለብዙዎች ይደርሳልና ላይክ ማድረግ እንዳይረሳ። አሁን በቅድሚያ የምንመለከተው ደግሞ ከታኩር ጋር የተገናኘው ቪዲዮ ምንድነው የሚለውን እስኪ ተመልክተን እንመለስ። ታኩር አስረከበ ከ10 መኪና በላይ ዘይትና ዱቄት የጫኑ መኪኖች ደብረ ብርሃን ተፈናቅለው ለሚገኙ ወገኖች ታኩር ራሱ እንደምትመለከቱት ወስዶ አስረክቧል። የልጅ አዋቂው ታኩር ከ10 በላይ መኪኖች ዘይትና ዱቄት የጫኑ መኪኖች ደብረ ብርሃን ተፈናቅለው ወደሚገኙ ወደ 3 ካምፖች እንግዲህ እንዳደረሰ ተናግሯል። ታኩርም ህዝብ የሰጠኝን አደራ በአግባቡ ተወጥቻለሁ፣ እንደምትመለከቱት በሰላም ወደ እነዚህ ካምፖች ደርሻለሁ ብሎ እንግዲህ ቪዲዮ ለቋል። ከ10 በላይ መኪኖች ዘይትና ዱቄት የጫኑ እንግዲህ በሰላም ገብተዋል ብሏል። ታኩር ለታኩር ያላችሁን ፍቅር ኮመንት ላይ ሳይሆን በቅርቡ ደብረ ብርሃን ተፈናቅለው ለሚገኙ ወገኖች እንግዲህ የተዘጋጀ በማህበራዊ ሚዲያ ገንዘብ ማሰባሰብ ነበር። ይህ ገንዘብ ተሰባስቦ እንደምትመለከቱት ከ10 በላይ መኪኖች ዘይትና ዱቄት እየጫኑ አሁን እንግዲህ በሰላም ገብተዋል ብሏል ታኩር። ለታኩር ያላችሁን ፍቅርና አድናቆት ኮመንት ላይ አሳዩ። ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁ እንዳይረሳ፣ ፎሎ ማድረጋችሁም እንዳትረሱ። የቅድስት ኪዳነ ምሕረት ምስል ታየ፣ ዓለም ሁሉ ይስማው። በቆላድ ከተማ የታየውን አስደናቂ ታምር ልንገራችሁ። በደንብ ኮፒ ሊንክና ሼር አድርጉት። ታኅሳስ 22 ቀን 2018 ዓ.ም በምስራቅ ደንቢያ ወረዳ ቆላድባ ከተማ የከተማው እንብርት ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ስር የእናታችን የቅድስት ኪዳነ ምሕረት ድንቅ ታምራዊ ምስል መታየቱ እየተሰማ ይገኛል። እንግዲህ ክስተቱን ለማየት የሚያደርገውና የብዙዎችን ትኩረት የሳበው ቀደም ብሎ የነበረው ሁኔታው በከተማው እየተከናወነው ባለው የኮሪደር ልማት ምክንያት በአስፓልቱ ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅዶ ነበር። ሆኖም ግን በቀን ስራ ተጀምሮ ዋርካውን ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራውን ማከናወን አልተቻለም ነበር። ሰራተኞቹም ነገሩ አልሆነ አለ በማለት ትተውት በሚሄዱበት ሰዓት እንግዲህ ከጥቂት ሰዓታት በኋላ ማለት ነው አመሻሽ ላይ በዋርካው አካል ላይ የቅድስት ኪዳነ ምሕረት ድንቅ ምስል ተገልጦ ታይቷል ማለት ነው። እንግዲህ የከተማው ህዝብና ከአካባቢው የመጡ ምዕመናን በቦታው ተገኝተው ይህንን ድንቅ ታምር እየተመለከቱ ይገኛሉ። ምን አይነት እድለኞች ናቸው! ይህ የእግዚአብሔር ስራ እንጂ የሰው አይደለም በሚል ምስክርነታቸውንም እየሰጡ ይገኛል ማለት ነው። እንግዲህ ዛፉ ሊቆረጥ ሲል መሳሪያው አልሰራ ማለቱ የነገሩን ድንቅነት ያሳያል። አሁን ደግሞ ይህ እናታችን ተገለጠችበት ማለት ነው። ስለዚህ የቆላድ ከተማ ነዋሪዎች በርክተዋል። ይህንን ድንቅ ምስክርነት ለወዳጅ ለዘመዳቸው እያጋሩ ይገኛል። እናንተም ደግሞ የዓለም ህዝብ እንዲሰማው ይህንን መረጃ ሼር አድርጉት። እንግዲህ በተከታታይ 2 ቪዲዮዎችን ተመልክተን ተመለስን። እንግዲህ ታዋቂው ቲክቶከር ታኩር በደብረ ብርሃን ለሚገኙ ተፈናቃዮች እርዳታ ሲያሰባስብ እንደነበር ይታወቃል። በሰሞኑም ደግሞ ከዛ በኋላ መነጋገሪያ እንደነበር ይታወሳል። በዛሬው ዕለት ደግሞ ለነዛ ሰዎች የሚያስፈልጋቸውን እንግዲህ እንዳስረከበ እየተነገረ ይገኛል። ደስ የሚል ነው። ወንድማችን የሚገባውን አድርጎላቸዋልና እንግዲህ በርታ ማለት እንወዳለን። በቀጣይ ደግሞ የተመለከትነው ቪዲዮ የእመቤታችን ድንቅ ታምራት የታየበት ምስል እንግዲህ በሶሻል ሚዲያ ላይ ሲዘዋወር ነበር። እንግዲህ የሆነውን ሁኔታውን ደግሞ ወንድማችን በደንብ አድርጎ ገልጾልናል። አሁን ቀጥታ ወደ ቀጣይ ቪዲዮአችን እንለፍ። ምንድነው የምትሉት ስትቀድሱ? የትዝታው ጨዋነት ዛሬም ቀጥሏል። ቪዲዮን ላይክ እና ኮፒ ሊንክ እያደረጋችሁ የመደመር ምልክት ካለ እሱንም እያጠፋችሁትኝ አዳምጡት። ምንድነው የምትሉት ስትቀድሱ? መጽሐፈ ቅዳሴ በእያንዳንዱ ጸሎተ ፈትቶ ላይ እኔ የምለውን አሁን እነሱ ያውቃሉ። ምናልባት እዚህ ውስጥ ያላችሁ ሰዎች ላታውቁ ትችላላችሁ። ቄሶኜ ስቀድስ ስለኖርኩኝ እኔ ስለማውቀው ነው። እዛ ላይ ምንድነው የሚሉት መሰላችሁ? የእግዚአብሔር በግኡ ከሰማይ ይውረድ፣ የእግዚአብሔር በግ ኢየሱስ ከሰማይ ይውረድ። ከዛስ የእሳት ሰይፍ ሜሎስ ይላክ፣ በጉን በእጃችን እንድናርደው በርሱም ደስ ይለን ዘንድ። አሁን በጊንጣ
በዚህ መሰዊያ ላይ ይጋደም እንድናርደው። ትዝታው እንደምታውቁትኝ በፕሮቴስታንቱ ዓለም ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አያውቋትም በማለት የማይሆን ነገርና የውሸት ድራማና የውሸት ትርክቱን እየፈጠረ የፕሮቴስታንቱን ዓለም ያሉ እህት ወንድሞቻችንን የሚያደናግር ሰው ነው። የፕሮቴስታንት እህት ወንድሞቼ ትዝታው ያለውን ነገር እስቲ መጽሐፉን ከፍተን ነው እስክሪናችን ላይ ለመመልከት ሞክሩ። ትዝታው ለማጭበርበር የሞከረበት የቅዳሴ ክፍላችን ይሄ ነው። እንግዲህ በጉ ይውረድ ወይንበር ዲበዝንቱ ማዕደ ክህነት ዘስሩ በቅድሜ ሊተለገብርከ በፊቴ ተዘጋጅቶ ባለ በማገለግልበት በዚህ በህብስቱ በወይኑ ይደርበት ወይትፌኖ ሜሎስ ሰይፈ እሳት መደንግጽ የሚያስደነግጽ መንፈስ ቅዱስ ይውረድ። ለምንድን ነው የሚወርደው? በዚህ በህብስቱ በወይኑ ላይ ይገለጽ ያብራ። ለምን ይሄንን የሚለው ደግሞ ያው ከታች ደግሞ ይጽፋል ይህን ህብስት ወይኑን ያከብረው ይለውጠው ዘንድ። ይሄ ሁሉ ግን ለምንድን ነው የሚያስፈልገው? መንፈስ ቅዱስ ከሰማየ ሰማያት ወርዶ ህብስቱን ወይኑን ለምንድን ነው የሚያከብረው የሚለውጠው ደግሞ ካለን ደግሞ እዛው መጽሐፉ ላይ ደግሞ እንደዚህ ይላል። ከኛ ወገን ለአንዱ ስጋውን በተቀበለ ጊዜ ስጋውን ብቻ የተቀበለ አይምሰለው። ዘልመለ ደም ወምስለ መንፈስ ደም የሌለበት መለኮት ያልተዋሃደው አይምሰለው። የምንቀበለው ስጋና ደም ስጋው መለኮት የተዋሃደው ስጋ፣ ደሙ መለኮት የተዋሃደው ደም ነው ብሎ መጽሐፋችን እዛው ላይ ይገልጻል እንጂ ከሰማየ ሰማያት ዛሬም እየወረደ የሚሰዋ የሚታረድ በግ አለ ብላ ቤተክርስቲያን አትልም። ባይሆን ግን እኔ ትዝታውን አንድ ጥያቄ ልጠይቀው። ሁላችሁም ሜንሽን አድርጉት፣ ሼር አድርጉለት ይህን ቪዲዮ። በዚህ በዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ አነ ውእቱ ህብስተ ሕይወት ዘወረደም ሰማያት ከሰማይ የወረደ የሕይወት እንጀራ እኔ ነኝ ይላል። ታዲያ በዚህ ጥቅስ ላይ ህብስት የተባለው ምንድን ነው? ከሰማይ የወረደ ስጋ አለን ወይስ ደግሞ ከምድርስ የተገኘ ሕይወት አለ ወይ የሚል ጥያቄ አለኝ። እንግዲህ ፓስተር ትዝታው ጥምቀት ሰሞን መሆኑን አስመልክቶ አሁንም ከዚህ በኋላም ድራማዎች ይቀጥላሉ። አሁንም የቤተክርስቲያን ነገሮችን ማንቋሸሹን ቀጥላል። ወንድማችን ማቴዎስ ደግሞ በሚገባው መልኩ የእሱ ጥያቄ የእሱ ንግግር ስህተት እንደሆነ በደንብ አድርጎ ከመጽሐፍ አሳይቶናል። ለወንድማችን ቃለ ሕይወትን ያሰማልን። በቀጣይ ደግሞ አንድ መንፈሳዊ ትምህርት ተመልክተን እንመለስ። ኢትዮጵያ ውስጥ ያየናቸው የብሔር ጦርነቶች ምናምን አይተን ማስተናግደን፣ ሰሞኑን ደግሞ የጾታ ጦርነት እየተመለከታችሁት ነው። ይቀጥላል። የሃይማኖት ጦርነት ይቀጥላል። ሟርት አይደለም። ሰዎች ምን እየሰሩ ይመስላችኋል? ኦርቶዶክስ ቤተክርስቲያን ሁልጊዜ የሚከሷት ምን እያደረጉ ይመስላችኋል? ጥላቻ መፍጠር። ዓላማቸው ምን እንደሆነ ታውቃላችሁ? በሆነ ትውልድ መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድትጠላ በቂ የሆነ ቂም በሰዎች ልቡና ውስጥ ማስቀመጥ ነው። ያ በቂ የሆነ ቂም በቂ ሲሆን ጽዋው ሲሞላ ምንድን ነው የሚሆነው? ቤተክርስቲያን ወደ ማጥፋት እርምጃ ይኬዳል። እግዚአብሔር ይጠብቀን እንጂ ዓላማው እሱ ነው። ዓላማው እሱ ነው። ጸናጽሉ እንዳይመስላችሁ የፈለጉት፣ መቋሚያውን እንዳይመስላችሁ የሚፈልጉት፣ ከበሮ እንዳይመስላችሁ የሚፈልጉት ማስጠላት ነው። ካህን እንዲጠላ፣ ቤተክርስቲያኗ እንድትጠላ፣ ኦርቶዶክሳዊነት እንዲጠላ፣ የኦርቶዶክሳዊነት ሐሳብ መንፈሳዊ ፍልስፍና በዓለም ላይ እንዳይቀጥል። ለምን? ኦርቶዶክሳዊነት መከባበር ነው የሚሰብከው፣ አንድነትን ነው የምትሰብከው፣ ህብረትን ነው የምትሰብከው። ይሄ እንዲበጠስ ይፈልጋል። ሰልጥነናን ካላችሁት ይህንን ይሉት። የወንድ የዘር ፍሬ ባንክ የሚባል አለ። ልክ የደም ባንክ እንደሚባል በመስቀል እንደሚሰራ ልክ እንደዛ የወንድ የዘር ፍሬ ባንክ አለ እና እዛ ሀገር ያሉ ሴቶች ማግባትና ወንድ የሚጠሉ ከሆነ ልጅ የሚፈልጉ ከሆነ ከፍለው ከወንድ የዘር ፍሬ ባንክ በላቦራቶሪ መልክ ይሰጣቸውና ቴክኒካሊ በሐኪሞቹ እርዳታ እንዲጸንሱ ይደረጋል። ስለዚህ ልጅ ይወልዳሉ፣ ያሳድጋሉ። ባልየው ማን እንደሆነ አይታወቅም፣ አባትየው ማን እንደሆነ አይታወቅም። ይሄ ልጅ አባቱን አያውቅም፣ እናቱን ብቻ ነው የሚያውቅ። ይሄ ልጅ ሲነገረው ወንድ እንዲጠላ ተደርጎ ነው የሚያድገው። አባት የሚባል ከነጭራሹ የለም ተብሎ ነው የሚያድገው። ማለት ይሄ የወንድ አባትነት ዝም ብሎ ነው፣ አያስፈልግም። ዋናው እናት ነው፣ ዋናው ሴት ናት ተብሎ ነው የሚያድገው። ስለዚህ ይሄ ልጅ ሴት እያደነቀ ነው የሚያድገው። ይሄ ብቻም አይደለም። የሆነ እድሜ ላይ 12 ዓመት ምናምን ሲሆነው ጾታውን እንዲመርጥ እድል አለው። ሴት መሆን ከፈለገ ሴት መሆን ይችላል። ወንድ ሆኖ መቀጠልም ከፈለገ ወንድ ሆኖ መቀጠል ይችላል። በነገራችን ላይ ይሄን ከአራተኛ ከአምስተኛ ክፍል ጀምሮ በካሪኩለም ደረጃ ያስተምሯቸው። ለምሳሌ አፕል ያቀርቡላቸው፣ ወይ አፕል ወይ ብርጭቆ ያቀርቡላቸውና ይሄ ብርጭቆ ወንድ ነው ሴት ነው ብሎ ይጠይቃቸዋል። አይ ወንድም አይደለም ሴትም አይደለም ይሏቸዋል። ስለዚህ አንተ ወንድም አይደለም ሴትም አይደለም የምትወስነው 12 ዓመት ሲሞላ ነው ብሎ ያስተምሯቸው። ወዴት እንደሚወስዷቸው ተመልከቱ። በጣም ግን አሳዛኙ ደግሞ እንገራችሁ፣ ይሄ የወንድ የዘር ፍሬ ባንክ የሚከማችበት ቦታ ወንዱ የዘር ፍሬውን ሲሰጥ ፕሮፋይሉ ተደብቆ ነው። ማን እንደሆነ እንዳይታወቅ ለማንም እንዳይነገር ተደብቆ። ስለዚህ እቺ ሴት የተቀበለችው ዘር የአባቷ ሊሆን ይችላል፣ የወንድሟ ሊሆን ይችላል። ምክንያቱም ወይ አባቷ ወይ ወንድሟ ተደብቆ የዘር ፍሬ ለባንኩ ሰጥቷል።
ፕሮፋይሉ ስላልተነገራት ወንድሟ ይሁን አባቷ ይሁን አታውቀው። ይሄ ልጅ በተመሳሳይ የእናቱ አባት ልጅ ሆኖ ሊሆን ይችላል፣ የእናቱ ወንድም ልጅ ሆኖ ሊሆን ይችላል። አያችሁ ወፍ ዘራሽ መሆን አያችሁ። አሁን ይሄ ተለመደ፣ በጣም ኖርማል ሆነና አሁን ወዴት ነው? አንድ መጽሐፍ ሳነብ በፈረንጆቹ አቆጣጠር 2035 ላይ ከ10 ዓመት በኋላ ሰዎች ሁሉ ከፈለጉ የሮቦት ሚስት እንዲኖሯቸው። ያ ማለት አሁን ወንድ የሚፈልጋት አይነት ሴት ትኖራለች አይደለም? ቆንጆ፣ ጸጉሯ የሚያምር፣ ቁመናዋ ቀይ ምናምን ጠይም፣ እንደዚህ እያለ የሚመርጥ ሰው ይኖራል። በዲዛይን ታሰራለህ ማለት ነው። ያኔ ዲዛይን ትሰጣለህ፣ ትሰራልሃለች፣ ትመጣለች፣ እንደ ሚስት ታወራለች፣ እንደ ሚስት ትበላለች፣ እንደ ሚስት ትጠጣለች፣ እንደ ሚስት ታጫውታለች። በጣም ከረበሸችህ ሪሞት አለ፣ ሪሞቱን መጫን ነው፣ ኦፍ ማድረግ ይቻላል። ዝም ማስኝ። አሁን የጭቅጭቅ የሰለቸው ሰው በትዳሩ እንደዚህማ ካለ ሊል ይችላል። ግን ተመልከቱት ወዴት እየተሄደ እንደሆነ ተመልከቱት። ጊዜው ዘመኑን ወጣቶች ወንድሞቻችን እህቶቻችን ተረዱት። አታውቁትም አይደለም፣ እንዳው ጥቆማ ለመስጠት ነው። እውነት ለመናገር ከኔ በላይ ያነባችሁ ይሆናል ታውቁታላችሁና ይሄ ወዴት ዓላማ ወዴት ነው ሲባል የዓለም ቁጥር 8 ቢሊዮን ህዝብ እንዲቀንስ ይፈልጋል። በበሽታ ተሞክሯን አልሆነም፣ በጦርነት ተሞክሯን አልሆነም፣ በብዙ መልኩ ተሞክሯን አልሆነም። ይሄ እነዚህ ኮንትራሴፕቲቭ ሜቶዶች የወሊድ መከላከያዎች አሉ አይደለም? ለአፍሪካ የሚሰጡ ሌላ ዓለም ላይ የማይታወቁ እነዚህ ነገሮች በሙሉ የህዝብ መቀነሻ መንገዶች ናቸው። ለመምህራችን ለመምህር ነቃ ጥበብ ቃለ ሕይወትን ያሰማልን። እንግዲህ የጥልቁ ዓለም እንዴት እየሰራ እንዳለ መምህራችን ገልጸው አስተምሮናል። በተጨማሪ ደግሞ ፌሚኒዝም ወይም ሲንግል ማም የሚለው አካሄድ ወዴት እንደሚወስድ ደግሞ በደንብ አድርገው ተናግረውታል። ለእሳቸው ቃለ ሕይወትን ያሰማልን። ይህን ነገር የምትመለከቱ ሰዎች ደግሞ በተቻላችሁ አቅም ጸሎት አድርጉ፣ መጠንቀቅ ይገባል። ሁሉም ወደ ፍጻሜው እየተጠቃለለ እየቀረበ ያለ ነው ይመስለውና እለት እለት የምንሰማው ክፉ ነገር እንጂ በጎ ነገር የለም። ጦርነት ነው ጦርነት ነው ጦርነት ነውና ጸሎት ልናደርግ ያስፈልገናል። ወደ ቀጣይ ቪዲዮአችን እንደ የፈጠረን እርሱ የሚመግበን እርሱ ያዳነንም እርሱ ዛሬም የሚጠብቀን እርሱ የዘላለም ንጉስ የዘላለም ንጉስ ጨለማ የማይሸፍነው ፀሐይ የማይቀዘቅዝ ሙቀት የማይደበዝዝ ድምቀት የውስጥ የውጫችን ውበት መድኃኒታችን ኢየሱስ ክርስቶስ ነው። ድፉን ያሉትን ሊነክሱን ያሉትን እባቦችን አውሬዎችን እኛ የማናያቸው እኛ የማናቃቸው እኛ መውጣት መግባታችንን ነው የምናውቀው። ምን ከኋላችን እንደሚከተለን አናውቅም። ማን እንደሚያዣብብብን አናውቅም። ማን ጢሻ ለጢሻም መርዝ አፉን አሹሎ ሊነድፈን እያሰበ እየሞከረ እንዳለ አናውቅም። እግዚአብሔር ግን ያውቃቸዋል። መድኃኒታችን ኢየሱስ ክርስቶስ ግን ያውቃቸዋል። ይሄንን እባብ የእባቦችን ራስ ማን ነው? እባብ ማን ነው? ዲያብሎስ ነው። እባብ የእባቦች ሁሉ አለቃ ራስ ሳጥናኤል ነው፣ ሰይጣን ነው። ራሱን ሰበርክ ቀጠቀጥክ ብሎ ከላያችን ላይ አውልቆ ይጣለልን እሱ ነው። ድነናል። በእርሱ ሞት ተፈውሰናል። በእርሱ ስብራት ተጠግነናል። በእርሱ መከራ በእርሱ ግርፋት የኛ ነውር ተገፏል። የኛ እድፍ ከላያችን ላይ ተወግዷል። እኛ እናመልክሃለን፣ እኛ እንወድሃለን፣ እኛ እናገለግልሃለን። እኛ እንደነሱ አይደለንም። ከቤትህ አልራቅንም፣ ከቅዳሴህም አላስታጎልንም፣ ከቤትህም ከደጅህም አልወጣንም። አንተን ነው የምናውቀው። ያንተን ስም ነው የነገሩን አባቶቻችን። ሌላ ስም አናውቅም። ሌላ ንጉሥ አናውቅም። ሌላ መምህር አናውቅም። ሌላ መጋቢ አናውቅም። እናከብርሃለን፣ ከፍ ከፍ እናደርግሃለን፣ እንገዛልሃለን፣ ስምህን እንጠራለን። ለልጅ ልጆቻችን ይሄንን እምነት በልባችን የታተመውን እውነት እንናገራለን። ለአባታችን ለመምህራችን ቃለ ሕይወትን ያሰማልን። እንግዲህ ስለ ኢየሱስ ክርስቶስ አዳኝነት ያዳነን እሱ እንደሆነ በደንብ አድርገው አስተምሮናል። ሁሌም የሚያድነን የሚታደገን መድኃኔዓለም ኢየሱስ ክርስቶስ ነውና ከዚህ ክፉ ዘመንም እንዲታደገን እንግዲህ ፈጣሪ አምላካችን መልካም ፈቃድ ይሁንልን። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ወቅታዊ አስተማሪ እንዲሁም መንፈሳዊ ቪዲዮዎች ይህንን ይመስላሉ። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ቸር ቆዩልኝ።